ወንድ ልጅ ሲሪየስ የሆነ ሪሌሽንሺፕ ውስጥ ከመግባቱ በፊት ከዚህ በፊት የቀደመ ብዙ ኤክስፒሪየንስ ሊኖረው እንደሚገባ አምናለሁ። ያ ነገር ሴክሹዋል ኤክስፒሪየንስም ሊሆን ይችላል። ነገር ግን እንዳልኳችሁ ሲሪየስ የሆነ ሪሌሽንሺፕ ወይም ደግሞ የትዳር ዓለም ውስጥ ከመግባቱ በፊት ጠንቅቆ ሴቶችን ሊያውቅ የሚችልበት አይነት ኤክስፒሪየንስ ውስጥ ያለፈ አይነት ወንድ ካልሆነ አሁን ላይ ዛሬ ላይ ሲሪየስ ነው ወይም ደግሞ ሜሬጅ ነው የዘላለሜ ነው ብሎ የሚይዘውም ነገር ያንን እድሜውን በጣም የሚያሳጥርበት አንዱ መንገድ እንደሆነ አምናለሁ። እናም ታዲያ ግን ብዙዎቻችን ያንን ኤክስፒሪየንስ ለማግኘት ስንል የሆነ ሁከፍ ካልቸር ውስጥ ልንገባ እንችላለን። ምናልባትም ከዚህ በፊት የነበሩኝ ሜሴጆች somehow ወጣቶችን ወደ እንደዛ አይነት ላይፍ የሚገፋፋ አይነት ሊሆኑ እንደሚችሉ አምናለሁ። ነገር ግን ዛሬ አንድ ላሳውቃችሁ የምፈልገው አንሰብስክራይብ አድርጌያለሁ ከዛ ዓለም። አንሰብስክራይብ አድርጌያለሁ ስል ኤክስፒሪየንስ አይኑሮ እያልኩኝ አይደለም። እንዳልኳችሁ ወንድ ልጅ ያ ኤክስፒሪየንስ ሊኖረው እንደሚገባ አምናለሁ። ያ ኤክስፒሪየንስም ነው ሴቶችን በደንብ አንደርስታንድ እንዲያደርግ የሚያደርገው። ሴቶችንም አንደርስታንድ ማድረግ ችሏል ማለት ዛሬ ላይ ሲሪየስ ነው፣ ዛሬ ላይ ቁም ነገር ነው ብሎ የሚይዘውን ሪሌሽንሺፕ ወይም ደግሞ ትዳር እድሜውን መጨመር ይችላል። ፕላስ የሚወዳትን ሴት እሷን እንዴት ትሪት ማድረግ እንዳለበት እያወቀ ይመጣል ማለት ነው። ያንን ስላችሁ ኤክስፒሪየንስ ስላለው የትዳሩ እድሜ ረጅም ይሆናል እያልኳችሁ አይደለም። ነገር ግን just likelihood ወይም ደግሞ የተሻለ ነገር ፕሮቫይድ ማድረግ እንዲችል እሱም ደግሞ ከሚወዳት ሴት ያ የሚፈልገውን ባህሪዋን ጎትቶ ማውጣት እንዲችል ያደርገዋል ብዬ ስለማመን ነው። እናም ታዲያ ግን እንዴት ነው ሁካፕ ካልቸር ውስጥ ሳትገቡ እንዴት ነው ያንን ኤክስፒሪየንስ ልታገኙ የምትችሉት የሚለውን ዛሬ የምነግራችሁ ይሆናል ማለት ነው። ከዛም ባለፈ ግን በመጀመሪያ ደረጃ ሁካፕ ካልቸር ላይ ያለውን ካልቸር ልነግራችሁ ፈልጋለሁ። እዛ ላይ ያሉ ኔጌቲቭ ነገሮች ለምን ከዚህ ዓለም አንሰብስክራይብ እንዳደረኩኝ፣ ምናልባትም ደግሞ ወጣቶች ከዚህ ዓለም ላይ ይሄ ዓለም አዋጭ እንዳልሆነ ዲስግሬስፉል እንደሆነ ያ ብዙዎቻችሁን ወይም ደግሞ ለራሳችሁ ሪስፔክት ያላችሁ ወጣቶችን የማይመጠን ህይወት እንደሆነ ያንን ያሳያሉ ብዬ የማስባቸውን ፖይንቶች ልነግራችሁ ፈልጋለሁ። የመጀመሪያው ሁካፕ ካልቸር ውስጥ ስትገቡ ኦብቪየስሊ ሜን ጎላችሁ የሚሆነው ሴክስ ነው ወይም ደግሞ you want to sleep with as much women as possible። ምክንያቱም በተለይ ወጣቶች ምንድነው ቲኔጅ በነበርንበት ዓለም ላይ ብዙ ሴቶችን አንደርስታንድ በማናደርግበት ዓለም ላይ ብዙ ሪጀክሽን ገጥሞን ሊሆን ይችላል፣ ወይም ደግሞ ነገሮችን በምንፈልገው አቅም አግኝተን ላይሆን ይችላል፣ ወይም ደግሞ የምንወዳትን ሴት በዛ እድሜ ላይ አተን እንደሆን ኋላ ላይ አንዳንድ ነገሮች ውስጥ ሊከቱን ይችላሉ። እናም ታዲያ ትንሽ አደግ እንዳልን ወይም ደግሞ ዛሬ ላይ እንደዛ የምንፈልጋትን ሴት ማግኘት ቀላል ሆኖ ሲገጥመን በቃ ካገኛችሁ ሴት ጋር ሰትል የማድረግ ባህሪ ኖሯችሁ እንደሆን ዛሬ ላይ ግን ነገሮች ቀላል ሲሆኑ የመሮጫው ሜዳ ኢዚ ሲሆን why would I settle በቃ ካገኘው ሴት ጋር ከመረጠችኝ ሴት ጋር ከመረጥኳት ሴት ጋር ሁላ አዳርሳለሁ ሚል አይነት ሜንታሊቲ ውስጥ ልትገቡ ትችላላችሁ ማለት ነው። እና ኢቭን ካልቸሩ somehow ብዙውን ጊዜ out of bitterness የሚመነጭ ካልቸር ነው። ኦፍ ኮርስ ምናልባት አባንዳንስ የሚያመጣው ነገር ሊሆን እንደሚችል አምናለሁ። ነገር ግን አንድም ወንድ ልጅ ወንድ የሚያደርገው ነገር ሁኔታዎች ሲቀያየሩ ዛሬ ላይ ስቲል በዛ ቫልዩ ከዚህ በፊት በሚያምንበት በዛ አቋም ስቲል መጽናት ይችላል ወይ? ያ ማለት ደግሞ ገንዘብ አያታልለውም ወይ? ሴክስ አያታልለውም ወይ? ወይም ደግሞ እሱን የሆነ ኮርነር ላይ ወስዳችሁት የሆነ ማምለጫ ሲያጣ ብዙ የሚያመቻምቸው ነገር የለም ወይ? ዛሬ ላይ ከሆነ ነገር ለማምለጥ ብሎ የነበረውን አቋም አይደረምሰውም የሚለው ነገር ማተር ስለሚያደርግ ማለት ነው። ታዲያ የመጀመሪያው ሁካፕ ካልቸርን ማልመረጥበት ወይም ደግሞ የሁካፕ ካልቸር ኔጌቲቭ ነገር ብዬ የማነሳው ምንድነው ዋጋችሁን እያሳነሳችሁ ትመጣላችሁ። ያ ማለት ምን ማለት ነው? ሁካፕ ካልቸር ላይ በተቻላችሁ መጠን ማዳረስ ነው የሚሆነው ማለት ነው። ታዲያ እንደዚህ አይነት ቦታ ላይ ደግሞ የምታገኟቸው ሴቶች እንደዛ የሚያዳርሱ አይነት ሴቶች ናቸው ማለት ነው። ምክንያቱም ብዙውን ጊዜ የሴት ልጅ ኳሊቲ አብዛኛው ነገሯ ራሷን ፕሪዘርቭ በማድረግ ላይ የተመሰረተ ነገር ነው። ታዲያ አንተም ሁካፕ ካልቸር ውስጥ ስትገባ እዛም ዓለም ላይ የምታገኛት ሴት ሁካፕ ካልቸር ላይ ያለሽ ናት ማለት ነው። ስፔሻሊ ዲስ ዴይስ ከፌሚኒዝም ጋር ተያይዞ ሊሆን ይችላል አብዛኛው ሴት ይሄ ፍሪደም በሉት ወይም ደግሞ ሊበሬትድ መሆን በሉት የፈለኩትን ማድረግ እችላለሁ በሚል ሰበብ እንደዛ አይነት ሴቶችን ነው የምታገኙት ማለት ነው። the so called liberated የሆኑ እንደዛ አይነት ሴቶችን ነው የምታገኙት ማለት ነው። ከዛም ባለፈ ምናልባት የወንድ ልጅ አቴንሽን የሚጠማቸው አይነት ሴቶች በቀላሉ ከወንድ ልጅ ጋር የሚተኙ አይነት ሴቶች ባይዞ እዚህ ጋር አንድ ፌሚኒዝም የሚባለው ሙቭመንት አብዛኛውን ወንድ የሚጠቅምበት አንድ አንግል አለ። ያም ደግሞ the so called እንደዛ ሴቶችን ነፃ ማውጣት አንዲ ሴት ልጅ ይሄ liberated የሆነን ስሜት እንዲሰማት መብቷ ነው ምናምን በሚል እሳቤ ኢንፋክት ወንዶችን ሞር ሰርቭ የሚያደርግ ነገር
እያደረጉ ነው። ያም ደግሞ እንደዚህ በቃ ሁካፕ ካልቸር ላይ ብዙውን ጊዜ ሴክሹዋል ማርኬቱ ላይ ፈልጎ የሚመጣ ወንድ ነው አይደለ? ያንን ዓለም ያቀሉለታል ማለት ነው። አይ ለራሴ ሪስፔክት አለኝ ዝም ብዬ ካገኘሁት ወንድ ጋር አልወጣም የምትልን አይነት ሴት አይደለም ሁካፕ ካልቸር ውስጥ የምታገኙት። ነገር ግን እንደዛ መብቴ ነው ከፈለኩት ወንድ ጋር እንደፈለኩ እሆናለሁ አም ሊብሬትድ ማይ ቦዲ ማይ ቾይስ የምትልን አይነት ሴት ነው የምታገኙት ማለት ነው። ታዲያ እንደዛ ሄዴክ ያለባት ምናልባት ደግሞ እንደዛ የወንድ ልጅ አቴንሽን ጥማት ያለባትን ሴት ይሆናል ማለት ነው እንደዛ አይነት ዓለም ውስጥ ብዙ ጊዜ የምታገኙት። ያም ታዲያ ዲስግሬስፉል የሆነ አይነት ዓለም ነው። ምናልባት ከዚህ ሴት እናንተ የምትፈልጉት ነገር እሷ ሰውነቷ ውስጥ መግባት ብቻ ስለሆነ ምናልባት ስለ ኦፒኒየኗ ኬር አታደርጉም። ስለምትሰጣችሁ ኦፒኒየን ምንም ማተር አያደርግላችሁ። ኦል ኢን ኦል የምታስቡት how can I enter this woman ነው ማለት ነው። ታዲያ ያ ነገር አንዳንድ ጊዜ ደርቲ የሆነ አይነት አስተሳሰብ እንኳን ቢኖራት you do not care about those things ማለት ነው as long as you enter her body ማለት ነው። እና ታዲያ አንዳንድ ጊዜ ምን አይነት ሴቶች ጋር ራሳችሁን ልታገኙ ትችላላችሁ? አስተሳሰብሽ ሁሉ ያስጠላኛል። ኦፍ ኮርስ ምናልባት መልክሽ ቆንጆ ነው፣ ነገር ግን ኦፒኒየንሽ፣ አስተሳሰብሽ፣ አኳኋንሽ ሁሉ ያስጠላኛል፣ ነገር ግን today I will sleep with you እንደዛ አይነት ነገር ውስጥ ልትገቡ ትችላላችሁ ማለት ነውና which is ለእኔ ይህ አይነት እሳቤ ወይም ደግሞ እንደዛ አይነት ኮንዲሽን ውስጥ መገኘት is disgraceful ቆሻሻ የሆነ አይነት ዓለም ሆኖ አግኝቻለሁ። የመጀመሪያው ያ ነው። ሁለተኛው ደግሞ ይህ ዓለም is a liability። ምናልባት ኢኮኖሚክስ ላይ liability and asset የሚባል አይነት ተርሞችን ሰምታችሁ ልታውቁ ትችላላችሁ። አሴት ምንድነው? ምናልባት ለእናንተ ማኒ ጀነሬት የሚያደርግላችሁ ጥሪት የሚሆናችሁ ነገር ነው፣ ለፊውቸራችሁ የሚዘልቅ ነገር ነው። ነገር ግን እዚህ ዓለም ላይ ያለው ነገር ምንድነው? is a liability። ምናልባትም ከእናንተ ገንዘብ ቴክ የሚያደርግ ከእናንተ ኤነርጂ ቴክ የሚያደርግ ምንም ፊውቸራችሁ ላይ ኢንቨስት ከማድረግ ጋር የተገናኘ ነገር አይደለም። ምናልባት ሁካፕ ካልቸር ውስጥም ያንን ሴክስ ታገኛላችሁ፣ ሞመንታሪ የሆነ ደስታ አለው፣ ነገር ግን ለፊውቸራችሁ አይሆናችሁ ማለት ነው። አብዛኛው ነገር ዛሬ ላይ የሚያልቅ ነገር ነው ማለት ነው፣ ጊዜያዊ ነገር ነው። ሁለተኛው ያ ነው። ሶስተኛው ደግሞ መቼም የማያልቅ አይነት ሰርክል ነው። ቅድም እንዳልኳችሁ እንደዚህ አይነት ዓለም ውስጥ ስትገቡ በተቻላችሁ መጠን በቃ አቬይለብል ከሆነ ሰው ጋር ሁላ መተኛት ሊያምራችሁ ይችላል ማለት ነው። ታዲያ ከአንዱ የመዝለል ዓለም እንጂ የሆነ ረጋ ብላችሁ ቆም ብላችሁ የምታስቡበት ዓለም አይደለም። ምናልባት የሆነ የምትለማመዱት ኢቭን ላይፍ ስታይል መዝለልን እንጂ መቆየትን አይደለም። ታዲያ አንድ ማምንበት አባባል አለ። ያም ደግሞ ምንድነው? how you do one thing is how you do everything። አንድን ነገር የምታደርጉበት መንገድ ሁሉንም ነገር የምታደርጉበት መንገድ ነው። ይሄ ላይክ what does that mean? እንዴት ነው ሴንስ የሚሰጠው? ምን ማለት ነው ልትሉ ይችላላችሁ። ያም ደግሞ ምን ማለት ነው? ለምሳሌ አንድ ሌባ በነገሮች ውስጥ ሁላ የሚመለከተው የሚያነሳውን ነገር ነው፣ የሚቀማውን ነገር ነው፣ የሆነ የሚሰረቅ ነገር ነው የሚያየው ማለት ነው። ውሸታም የሆነ ሰው በቃ በገባበት ሁላ ለሚረባ ለማይረባው ሁላ የሆነ የሚዋሻውን ነገር ነው የሚያየው ማለት ነው። ነገር ግን ታማኝ የሆነ ሰው በየሄደበት ቦታ ሁላ ያ ታማኝነቱ ይገለጣል። እውነትን የሚናገር ሰው ያ እውነተኛነቱ በነገሮች ውስጥ ይገለጣል ማለት ነው። ለጋስ የሆነ ሰው በሄደበት ሁላ ሰዎችን ሲረዳ ሲያግዝ ትመለከታላችሁ። ታዲያ ይህም ዓለም የሚያለማመዳችሁ መዝለልን ይሆናል ማለት ነው፣ የማያቆም አይነት መዝለልን። አራተኛው ደግሞ ሰዎችን ትጎዳላችሁ። ቅድም እንዳልኳችሁ አንዳንድ ጊዜ እንደዚህ አይነት ካልቸር ውስጥ የምታገኟቸው እንደዛ በጣም ምስኪን የሆኑ ሰባራ የሆኑ ይሄ ላይፍ በቃ ተስፋ ያስቆረጣቸው ምናልባት ወንድ ተጫውቶባቸው ሊሆን ይችላል፣ ምናልባት ደግሞ ዳዲ ኢሹ ኖሮባት ሊሆን ይችላል። የወንድ ልጅ አቴንሽን የጠማት አይነት ሴት ልትሆን ትችላለች። ዛሬ ላይ ምናልባት ካንተ ጋር ስታድር እሷ እያሰበች ያለችው ምናልባት ጊዜያውም ነገር ቢሆን የሆነ ያ የወንድ ልጅ ጥማት ካንተ ጋር የሆነ ያንተን አፕሩቭ ፍለጋ ሊሆን ይችላል። ኦፍ ኮርስ ሳድሊ ምናልባት ያንተን አቴንሽን ካገኘች በኋላ ምናልባት ደግሞ ቀጣይ እንደዛ አቴንሽኑን ክሬቭ የምታደርግለት ወንድ ሊሆን ይችላል የምትፈልገው። ነገር ግን እንደዚህ አይነት ሰዎች በጣም የሚያሳዝኑ አይነት ሰዎች፣ በጣም ሂሊንግ የሚያስፈልጋቸው ሰዎች እንደሆኑ አምናለሁ። እናም ታዲያ sometimes ይህ ዓለም ላይ ጭካኔ ልትለማመዱ ትችላላችሁ ማለት ነው። እንደዛ አይነት ሰባራ የሆኑ ሰዎችን ኦፍ ኮርስ ምናልባት that's not my responsibility ልትሉ ትችላላችሁ። ምናልባትም ደግሞ እንዳልኳችሁ ኦኬ እሺ let me help her ብላችሁ ስታስቡ
እንዳልኳችሁ አሁንም ቀጣይ እሷ የምታስበው እሷም እንዳንተ ውካፕ ካልቸር ውስጥ ስላለች እሷም መዝለልን ስለተለማመደች ቀጣይ ሌላ እንደዛ አቴንሽን የነሳትን ወንድ ፍለጋ ሊሆን ይችላል ማለት ነው የምትሄደው። ሰው እንደዛ አይነት ሰዎችን የባሰ ሰባራ ያደረጋችሁ የምትሄዱበት ዓለም ነው። ፕላስ የራሳችሁንም ስብራት እየጨመራችሁበት የምትሄዱበት ዓለም እንደሆነ አምናለሁ። በአምስተኛ ደረጃ ደግሞ ስህተቶች ይፈጠራሉ። ያንንም ስል ምንድነው ፕሬግናንሲ ሊፈጠር ይችላል። አንተ ዛሬ በቃ አንዴ ላይክ ዋን ናይት ስታንድ ብለህ አልፈህ ልትሄድ አስበህ ሊሆን ይችላል። ነገር ግን አንዳንድ ጊዜ ስህተት ይፈጠራል። ፕሬግናንሲ ሊፈጠር ይችላል። አልፎም ደግሞ ከሁሉም ነገር በላይ የከፋው እንደዚህ አይነት ዓለም ላይ በጣም የቆሸሸ ዓለም ከመሆኑ የተነሳ አንዳንድ ጊዜ ምናልባት ጥንቃቄ የማታደርጉ ከሆነ በሽታ ሊይዛችሁ ይችላል ማለት ነው። ምናልባት እድሜ ልካችሁን ሰፈር የምታደርጉበትን በሽታ ቃርማችሁ ልትሄዱ ትችላላችሁ ማለት ነውና ይህ ነገር ደግሞ ስፔሻሊ ከማታከብራት ስፔሻሊ ደግሞ ከማትወዳት ሴት ጋር አብራት ከማትዘልቃት ሴት አንተ ከሷ ዛሬ ሞመንተር ሊሆነ ነገር አገኛለሁ ብለ ነገር ግን እድሜ ልክህን የምትጸጸትበት ሰፈር የምታደርግበትን በሽታ ልትሰጥ ትችላለች። ኦሬልስ ደግሞ እቺን ሴት ሚስቴ ማድረግ እፈልጋለሁ ሳትል ነገር ግን ዛሬ ላይ ስሜት አታሎ ዛሬ ላይ ያልተፈለገን እርግዝና ኮዝ ልታደርግ ትችላለህ ማለት ነው። ምናልባትም ደግሞ ቅድም ሰዎችን ልትጎዱ ትችላላችሁ ካልኩት ነገር አንፃር ምናልባት እንደዛ እርግዝና በሚፈጠርበት ሰዓት ላይ ኦኬ ግድ ማስወረድ አለብን ብላችሁ የምታምኑ ከሆነ እንደዛ ወርጃ ውስጥ ልትገቡ ትችላላችሁ። which is physically በጣም ጎጂ የሆነ ነገር ነው። የሰው ህይወት ማጥፋት ውስጥ ልትገቡ ትችላላችሁ ማለት ነው። በስድስተኛነት ደረጃ ደግሞ ለሴት ልጅ ያላችሁ ሪስፔክት በጣም እየቀነሰ ይመጣል ማለት ነው። በተለይም ደግሞ አንዳንድ ሴቶች ምን ያህል ቀላል እንደሆኑ ስትመለከቱ እንደዛ አይነት ሴቶች ያላችሁ ሪስፔክት እየወረደ ይመጣል ማለት ነው። ሴቶች አንዳንድ ጊዜ ሲፈልጉህ የሚጓዙትን ርቀት ስትመለከቱ ሪስፔክታችሁ እየወረደ ይመጣል ማለት ነው። በተለይም ደግሞ አንዳንድ ጊዜ ከውጭ ስትመለከቷቸው ሆይ ሆይ የሚሉ አይነት ሴቶች አንዳንድ ጊዜ ኢቭን እንዳልኳችሁ እንደዛ ፌሚኒስት ነን ብለው አይ አም ሊበሬትድ ምናምን ብለው ነገር ግን ምን ያህል ኢዚ የሆኑ ሴቶች በጣም ወንድ ልጅ በጣም እንደሚጠሉ አይነት ሆነው ልትመለከቷቸው ትችላላችሁ። ነገር ግን ደግሞ የሆነ አጋጣሚ ላይ ስትገናኙ ምን ያህል የወንድ ልጅ አቴንሽን የተራቡ አይነት ሴቶች እንደሆኑ ስትመለከቱ ምን ያህል በሚናገሩት ቃል የማይኖሩ አይነት ሰዎች እንደሆኑ ስትመለከቱ ሪስፔክታችሁ እየቀነሰ ይመጣል። ሴት ልጅ ማመን እየከበዳችሁ ይመጣል ማለት ነው። እናም ታዲያ አንዳንድ ጊዜ የምርም አክቹዋል ኳሊቲ ያላትም ሴት ስትመጣ የናንተን ክብርና ፍቅር እርን ልታደርግ አትችልም ማለት ነው። ምክንያቱም ኦሬዲ አይምሯችሁ ውስጥ የተፈጠረ ነገር አለ። በቃ ሁሉም ሴት ቀላል ነው፣ ሁሉም ሴት የሆነ ነገር ይላል፣ ነገር ግን ደግሞ በቃ የሚሆነው የሚያደርገው ነገር ሌላ ነው የሚል አይነት አስተሳሰብ ውስጥ ልትገቡ ትችላላችሁ ማለት ነው። በሰባተኛ ደረጃ ደግሞ ምናልባት ፋይናሊ ኦኬ ይብቃኝ ብላችሁ ራሱ የሆነ ሲሪየስ ነገር መመስረት ብታስቡ ከዛች ሴት ጋር ቦንድ ማድረግ እየከበዳችሁ ይመጣል። ኦፍ ኮርስ ይሄ ነገር በተለይ ቦንድ ከማድረግ ጋር ብዙውን ጊዜ ከሴቶች አንግል አንፃር ብቻ ነው የምናነሳው። ነገር ግን ወንድም ልጅ ቦንድ የማድረግ አቅሙ በጣም እየቀነሰ እንደሚመጣ አምናለሁ። ኦፍ ኮርስ እንደ ሴቶች የሆነ ስፔሲፊክ የሆነ ሆርሞን እንደዛ ቦንዲንግ ኬሚካል ምናምን ላይኖር ይችላል። ነገር ግን አውት ኦፍ ሃቢት ዴቨሎፕ የምናደርጋቸው ነገሮች አሉ። ምክንያቱም የተለማመዳችሁት ነገር ፓርት ኦፍ ዩር ላይፍ የሆነው ነገር ከአንዱ ወደ አንዱ መዝለልን እንጂ ሰትል ማድረግን ውስጣችሁ አልለመደም። ምናልባት ረጋ ማለት ሊያስፈራችሁ ይችላል። ረጋ ስትሉ ዛሬ ላይ አንዲት ሴት ጋር ቁጭ ብላችሁ ስለ ራሳችሁ ሞር መናገር ቢሆን የናንተን ማንነታችሁን ለሷ ማሳወቅ ሜቢ ያስፈራችሁ ሊመጣ ይችላል ማለት ነውና ከነዚህ ነገሮች አንፃር ራሳችሁን አለው ማድረግ በተለይም ደግሞ ዛሬ ላይ ቅድም እንዳልኳችሁ ስለ ሴቶች አውቃችሁ ዛሬ ላይ ምን ያህል ጌሙ ኢዚ ሲሆንላችሁ ሴቶች አብዛኞቹ ምን ያህል ቀላል እንደሆኑ ስትረዱ ኢቭን ጄኒውንሊ ፈልጋህ የምትመጣ ሴትን እንኳን እንደዛ አቅልለ ልትመለከት ይችላል። ምናልባት እወድሃለሁ ስትል ላታምናት ትችላለ ማለት ነው። ፍርሃት ውስጥ ሊኖር ይችላል። ሶ ኢንስቴድ ዛሬም ውስጥህ የሚመርጠው ሰትል አለማድረግን ሪሌሽንሺፕን ሲሪየስ የሆነ ነገር ሜሬጅን ትዳርን የመፍራት ነገር ውስጥ ልትገባ ትችላለህ። ኦሬልስ ደግሞ በቃ የተለያየ አይነት ኦኬ ዛሬ ላይ ወፍራም ከሆነ ነገ ላይ ቀጭን ሊያምር ይችላል። በቃ ታይፕን እየቀያየር ካሁንም መዝለል እንደዛ አይነት ነገር ኤክስትሪምሊ ተለማምደህ ሊሆን ይችላልና ከነዚህ ነገሮች አንፃር ወንድም ልጅ ጋር ቦንድ የማድረግ አቅሙን አውት ኦፍ ሃቢት እንደሚቀንሰው አምናለሁ። ሶ ታዲያ እነዚህ ዳርክ ነገሮች ካሉ ውካፕ ካልቸር ውስጥ ያለው ነገር ይሄ ከሆነ እነዚህ አይነት ኔጌቲቭ ኢፌክቶች ካሉት
እዚህ ዓለም ውስጥ አልገባም ብላችሁ የምታስቡ ከሆነ ነገር ግን ደግሞ መጀመሪያ ላይ ምን ብያችኋለሁ? ወንድ ልጅ ሲሪየስ ነገር ውስጥ ከመግባቱ በፊት somehow የተሻለ ኤክስፒሪየንስ ሊኖረው ይገባል። ያ ነገር ሴክሹዋል ኤክስፒሪየንስ ሊሆን እንደሚችል ተናግሬያለሁ። ታዲያ ያንን ኤክስፒሪየንስ ሁክአፕ ካልቸር ውስጥ ሳይገባ እንዴት ኤክስፒሪየንስ ሊያደርግ ይችላል? በመጀመሪያ ደረጃ ለምንድን ነው ኤክስፒሪየንስ ያስፈልገው? የመጀመሪያው ሴቶችን አንደርስታንድ እንድታደርጉ ነው። ሴቶች ምንድን ነው የሚፈልጉት? ምን አይነት ትሪትመንት እነሱን ያሸንፋቸዋል? ከዛም ባለፈ ደግሞ አንተ የምትፈልጋት ሴት ጋር ኢቭን አንተን በምትፈልገው መልኩ ትሪት እንድታደርግህ አንተ እንዴት ነው እሷን ሊድ ማድረግ ያለብህ ጋይድ ማድረግ ያለብህ የሚለውን ነገር አንደርስታንድ እንድታደርግ ያግዝሃል ማለት ነው። ታዲያ ያንን ኤክስፒሪየንስ ሁክአፕ ካልቸር ውስጥ ሳትገቡ እንዴት ልታገኙ ትችላላችሁ? በመጀመሪያ ደረጃ አካባቢያችሁ ካሉ ሴቶች ጋር ሐሳቦችን ተለዋወጡ። ያም ማለት የሆነ እንዳይደብራት ምናምን ብለ ማመቻመች አቁመ አክቹአሊ ሴቶች እንዴት እንደሚያስቡ በነገሮች ላይ ያላቸውን ኦፒኒየኖች ወይም ደግሞ እያሳለፈች ያለችውን ነገር ምናልባት ሴት ቤስት ፍሬንዶች ካሏችሁ እስቲ ምናልባት ቻቶቻቸውን ለመመልከት ሞክሩ። ብዙውን ጊዜ አለው የሚያደርጓቸውን ወንዶች ተመልከቱ፣ ፓኒሽ የሚያደርጓቸውን የሚጠይቋቸውንና እሺ የሚባሉ ወንዶችን ተመልከቱ። ነገር ግን ደግሞ ፈልገው መተው ቀይ ካርድ የሚሰጧቸውን አይነት ወንዶች ተመልከቱ። ያ ፈርስት ሃንድ ኢንፎርሜሽን ይሆናችኋል ማለት ነው። ያ ሰከንድ ሃንድ ኢንፎርሜሽን ይሆናችኋል ማለት ነው። ኦፍ ኮርስ ፈርስት ሃንድ ቢሆን በራሳችሁ ላይ ተመለከቱታላችሁ። ነገር ግን አክቹአሊ ሃፕን እያደረገ ያለውን ነገር ሪል ዴታ መመልከት ትችላላችሁ ማለት ነው። ታዲያ ከሴቶች ጋር እስቲ ሐሳብ ተለዋወጡ። በነገሮች ላይ ያላቸውን ኦፒኒየኖች ተመልከቱ። ያንንም ማድረግ ስትችሉ ምን ያህል አብዛኛው ሜቢ ሰልፊሽ እንደሆነ ሊሆን ይችላል። ምናልባት ምን ያህል ኢንታይትልመንት እንዳለ አንደርስታንድ ልታደርጉ ትችላላችሁ። ወይም ደግሞ አክቹአሊ ምናልባት ቻታቸውን ቢሆን እንደዛ ተመልክታችሁ እንደሆን ምን አይነት ነገር እሷን እንደሚያሸንፋት፣ ምን አይነት ትሪትመንት እሷን በቀላሉ ወደ አልጋ ሊመራት እንደሚችል፣ ምን አይነት ወንድ ዴቲንግ ማርኬቱ ላይ ፓኒሽ እንደሚደረግ ቀይ ካርድ እንደሚሰጠው ያንን ነገር መመልከት ትችላላችሁ ማለት ነው። ሁለተኛው ደግሞ ትረስት ዩር ኢንስቲንክት ወይም ደግሞ ትረስት ዩር ጋትስ። አንድ ነገር ማምነው አብዛኛው ነገር ስፔሻሊ ወንድ መሆን የሚባለው ነገር ይሄ ሚዲያ ላይ የሰማችሁት እኔ ጋር የምትሰሙትን ምናምን አይነት ነገር አይደለም እምላችሁ። ነገር ግን እናንተ ናቹራሊ ወንድ መሆን የሚለው ስሜት እንደዚህ አይነት ትሪትመንት ነው ኤክስፔክት ማድረገው። ሴት ልጅ በእንደዚህ አይነት መልኩ ነው ትሪት ማድረግ ያለብኝ። ያ ናቹራሊ የሚሰማችሁ ስሜት ያ ስሜት ኢሪስ ትሩ ማለት ነው። ታዲያ መጠንቀቅ ያለባችሁ እንዳልኳችሁ ሚዲያ ላይ ምናምን ከቃረማችሁ ታረም ጀስት በተፈጥሮ የሚሰማችሁ ነገር አብዛኛው ናቹራሊ እናንተ ጋር ያለው ነገር ያ ያልተበረዘው ነገር ብዙውን ጊዜ ኦሬዲ ወንድ ተደርጋችሁ ኦሬዲ ሴት ልጅ የምትፈልገው አይነት ወንድ ተደርገን እንደተፈጠርን ነው ማምነው። አብዛኛው ይሄ በቃ ማይሆን አይነት ወንድ መሆን ይሄ በጣም ደካማ አይነት ወንድ መሆን የሚመጣው I don't think በተፈጥሮ የሆነው ነገር አይደለም። ነገር ግን ሶሳይቲ ሼፕ ያደረገን ነገር አለ። በጣም ሮንግ የሆኑ ትምህርቶች በርዘውን የሆነ አይነት አጣመውን ስለምንመጣ ነገር ግን ናቹራሊ ውስጣችን የተቀመጠው ነገር ስሜቶቻችሁን ማዳመጥ ብትጀምሩ እነዛ ነገሮች በትክክለኛው አቅጣጫ እንደሚመሯችሁ አምናለሁ። በሶስተኛነት ደረጃ ደግሞ ከእናንተ የተሻለ ኤክስፒሪየንስ ያላቸውን ሰዎች አዳምጡ። ኦፍ ኮርስ እንደዚህ አይነት ነገር ኢንፎርሜሽን ብቻ እንደሚሆን አምናለሁ። ነገሮችን ገብታችሁ አክቹአሊ ለርን ስታደርጉት በራሳችሁ ህይወት ላይ ለርን ስታደርጉትና እኔ እንደዚህ ዛሬ ነግሬያችሁ በጣም ትልቅ ልዩነት አለው። ነገር ግን ከእናንተ የተሻለ ኤክስፒሪየንስ ያላቸውን ምናልባት ያገቡ ሰዎችን ምናልባት አግብተው የፈቱ ሰዎችን ወይም ደግሞ እንደዛ ሴት ልጅ ጋር ባላቸው ዳይናሚክስ ጥሩ ናቸው ብላችሁ የምታስቧቸውን ሰዎች የሚሰጧችሁን ምክሮች አክቹአሊ ቢ ኦፕን ማይንድድ እናም ደግሞ እነዛን ትምህርቶች ለመተግበር ሞክሩ። ሳምባዲ መጥቶ ሴቶች እንደዚህ ናቸው ሲሏችሁ አንድ ኦፍ ኮርስ የሆነ አውት ኦፍ ቢተርነስ የሆኑ ነገሮች እንዳልሆኑ ተረዱ። ነገር ግን እንደዛ አትሊስት በእንደዚህ አይነት ኢንፎርሜሽን ላይ የምታምኗቸውን ሰዎች ፈልጉና ምክሮቻቸውን አዳምጡና በእንደዛም አይነት አካሄድ እናንተም መመላለስ ብትጀምሩ በእንደዚህ አይነት ዓለም ላይ ሴቶችን ሞር አንደርስታንድ ማድረግ ትችላላችሁ። እነዚህም አይነት ሰዎች የሚሰጧችሁ ዩዥዋሊ ራይት የሆነ አድቫይስ እንደሆነ አስባለሁ። በአራተኛነት ደረጃ ደግሞ ራሳችሁን ሁልጊዜም አሻሽሉ። ያም ደግሞ ለምን ይጠቅማችኋል? ዴቲንግ ማርኬቱ ላይ ምን አይነት ነገር ነው ያለው? ዩዥዋሊ ወንዶች ሴቶች ጋር እንሄዳለን አይደለ?
እናም ግን ሞር ራሳችሁን በደንብ እያሳደጋችሁ በመጣችሁ ቁጥር ያ ነገር ፋይናንሻሊ ሊሆን ይችላል ወይም ደግሞ ሉካችሁ ላይ አቋማችሁ ላይ ሊሆን ይችላል። እነዛን ነገሮች ስታደርጉ ምናልባት ጌሙ እየተቀየረም ይመጣል ሰምሃው ማለት ነው። ስታተሳችሁ ባደገ ቁጥር ሁልጊዜ እናንተ ሴቶች ጋር የምትሄዱ አይነት ወንዶች ብቻ ሳትሆኑ ሴቶችም ይቀርቧችኋል። ያም አይነት ዳይናሚክስ በሚፈጠርበት ሰዓት ሴቶችን አክቹአሊ ቀርባችሁ ምን እንደሚመስሉ መመልከት ትችላላችሁ ማለት ነው። ያም ታዲያ ለየት ያለ አንድ የራሱን ኤክስፒሪየንስ እንደሚሰጣችሁ አምናለሁ። በአምስተኛነት ደረጃ ደግሞ በተሻላችሁ መጠን ዴት አድርጉ። ማለትም ፕራይሜሪ ጎላችሁ ዝም ብሎ ዴት ማድረግ ሊሆን አይገባም። ነገር ግን ራሳችሁን እንደዛ አይነት ዓለም ውስጥ ከመክተት አትስነፉ። ማለትም እንደዚህ አይነት ነገር ሶሻሊ ያለን መስል አለ። ያንን ነገር ኤክሰርሳይዝ ካላደረግነው ያ ሶሻሊ ያለ መስል ያ ዴቲንግ ላይ ያለ መስል አይዳብርም ማለት ነው። ያልሰራንበት ነገር ደግሞ ፈጽሞ አያድግም ማለት ነው። ዛሬ ታዲያ እኔ እስከ 30 ዓመቴ ከሴት ልጅ ጋር ምንም አይነት ኤክስፒሪየንስ ሳይኖረኝ 30 ዓመቴ ላይ በቃ አንዷ ጋር ልሆን ምናምን ብል እንደዛም የሆነ አይነት ነገር አይደለም። አክቹአሊ የሆነ አይነት ልምድ ሊኖረኝ ያስፈልጋል ማለት ነው። ታዲያ አካባቢያችሁ ላይ ካሉ አድማየር ከምታደርጓቸው ሴቶች ጋር ዴት ውጡ። ኦፍ ኮርስ ያ ነሰሰርሊ ወደ ሴክስ ሊድ ማድረግ አለባችሁ እያልኩ አይደለም። ኢንፋክት ብትችሉ ምናልባት ወደ እንደዛ ሊድ የሚያደርግ ነገር አድርጉ። ግን ራሳችሁን ኢቭን መቆጠብ ካለባችሁ ዶንት ስሊፕ ዊዝ ሄር። እሷ ኢቭን ብትፈልግ ሊድ ብታደርጋችሁ እንኳን ራሳችሁን መቆጠብ ትችላላችሁ ማለት ነው። እንደ ሁከፕ ካልቸሩ ብዙ አትጨመላለቁበትም ማለት ነው። ምክንያቱም ሌትሊ አንድ የታዘብኩት ነገር ምንድነው ምናልባት ኢንፋክት በስድስተኛ ደረጃ ልነግራችሁ የምፈልገው ነገር ሌትሊ ለርን ያደረኩት ነገር አለ። ምክንያቱም ኤሊትል ቤት ምናልባት ከጥቂት ጊዜ በፊት በጣም የዴቲንግ ማርኬቱ በጣም እንደተጨመላለቀ ነበር ማስበው። ምናልባት በቃ እኔም ሌሴ ሰትል ማድረግ ባስብ በጣም እንደዛ ከተጨመላለቀው ዓለም ውስጥ በቃ ትንሽ ብዙ ያልተጨመላለቀችዋን መርጬ እንደዛ አይነት እሳቤ ነበር። የሆነ ተስፋ መቁረጥ አለ አይደለ? ነገር ግን አክቹአሊ ነገሮችን ኤክስፕሎር ማድረግ ሲጀምር you have no idea በጣም ስቲል ራሳቸውን ጠብቆ የሚያቆዩ አይነት ሴቶች አሉ። ኢቭን ራሳቸውን እንደዛ እንኳን ይሄ ቨርጅን ናቸው ራሱ ባንል እንኳን ስቲል በዛ ዲግኒቲያቸው ለራሳቸው በጣም ሪስፔክት ያላቸው በጣም ሃይ ኳሊቲ ያላቸው አብራችኋቸው ስትሆኑ ስላይት ቢት ኦፍ ቢተርነስ ውስጣቸው የሌላ አይነት ሴቶች እንዳሉ መመልከት ችያለሁ ማለት ነውና እንደዛ አይነት ሴቶችን ደግሞ ስመለከት ምናልባት ከዚህ በፊት እኮ አንዳንድ ጊዜ ቢተር የሚያደርገን ነገር ወይም ደግሞ ሁካፕ ካልቸር ውስጥ እንድንገባ የሚያደርገን ነገር ምንድነው? ዛሬ ላይ ኦኬ ራሴን ጠብቄ ባቆይ ነገር ግን አብሬያት ኢንዳፕ ላደርጋት ምችላት ሴት እሷ ግን እንደዛ ራሷን ጠብቃ ማታቆይ ከሆነ why would I do it? እንደዛ አይነት ሪዝኒንግ እንሰጣለን አንዳንድ ጊዜ። ነገር ግን ሌትሊ ፋይንድ አውት ያደረኩት እንደዛ አይነት ሴቶች አክቹአሊ አሉ። ምናልባት ኢቭን እንደዛ እንኳን ባይሆኑ ስቲል በጣም በቃ ራሳቸውን በተለያየ አይነት ነገር ላይ ፕሮቴክት አድርገው ዴሉዥናል ያልሆኑ እንደዛ አይነት የምርም ለሁካፕ ካልቸሩ ጥላቻ ያላቸው ለራሳቸው ሪስፔክት ያላቸው ስቲል ያ የሴትነት ሲምፕሊሲቲያቸው ስቲል የሴትነት ኢኖሰንሳቸው ከውስጣቸው ያልወጣ ቢተር የሆነ ማንነት የሌላቸው ስለዚህ የሆነ አይነትን ሪሌሽንሺፕ የሚሹ አይነት ሴቶችን ተመልክቻለሁ። እነዛ ሴቶችንም ታዲያ ስመለከት ምን አይነት ስሜት እንዲሰማቸው ያደርጋሉ? ወይኔ እንደዛ አይነት የመጨማለቃ ዓለም ውስጥ ባልገባው ኖሮ ለእንደዚህች አይነት ሴት ፒዩሪቲን ብሰጣት ብላችሁ እንደዛ እንድትመኙ ያደርጓችኋል ማለት ነው። እናም ታዲያ ከእንደዛ አይነት አንግል አንፃር ስንመለከተው ዝም ብላችሁ ዴት የምታደርጉ ከሆነ ነገሮችን ወደ ሴክስ ሊድ ካላደረጋችሁ ኋላ ላይ ለእንደዛችም አይነት ሴት ያንን ፒዩሪቲያችሁን ልሰጧት ትችላላችሁ። ከሷም ያንን ነገር መቀበል ትችላላችሁ። ኦሬልስ ደግሞ ኢቭን እንደዛም ባይሆን ዋቴቨር እናንተ ፋይናሊ ፒክ የምታደርጓትን ሴት በዛ ፒዩሪቲ ልትቀርቧት ትችላላችሁ ማለት ነው። which is these days beautiful የሆነ ነገር እንደሆነ አምናለሁ ያ ነገር። በመጨረሻ ደረጃም ደግሞ አንድ ከሁሉም ነገር አስረግጬ አጽንኦ ሰጥቼ ለነገራችሁ የምፈልገው ነገር ምንድነው? አሰማን ሁለት ልብ ሆናችሁ ነገሮችን ማድረግ የለባችሁ። እናንተ የትኛውንም አይነት ዓለም ምረጡ። ኢቭን ሁካፕ ካልቸሩን ራሱ ቢሆን የምታደርጓቸውን ነገሮች ሁለት ልብ ሆናችሁ አታድርጉ። ወስናችሁ የትኛውንም አይነት ዓለም ምረጡ፣ በልበ ሙሉነት አድርጓቸው። ኋላ ላይ ሁለት ልብ ሆናችሁ የምታደርጉ ከሆነ ጸጸት ውስጥ ትገባላችሁ፣ ወደ ሰልፍ ሄት ትገባላችሁ። ነገር ግን አምናችሁበት የምታደርጉት ነገር ስቲል ለራሳችሁ ያላችሁን ሪስፔክት እንዲቀንስ አያደርግም። ቦልድ ሆናችሁ ነገሮችን አድርጉ። ለራሳችሁ ፈቅዳችሁ ነገሮችን አድርጉ። ምናልባት ሳምባዲ ፑሽ ስላደረጋችሁ
ወይም ደግሞ ከቅናት ወይም ደግሞ ከጥማት ወይም ደግሞ ከቢተርነስ የሆነ አይነት ፍላጎት ሊሆን አይገባም። ነገር ግን የምርም ይሄ ዓለም ያዋጣኛል ካላችሁ ኖ በቃ this is right ወይም ደግሞ ይሄንን ነው የምፈልገው ብላችሁ ቦልድ ሆናችሁ ነገሮችን አድርጉ። ይሄንን አላድርግ ወይም ደግሞ ይሄ የማታምኑበት አይነት ነገር ዛሬ ላይ እንደዚህ አላደርግም ብለህ ነገር ግን የሆነች ሴት ስትመጣ ቴምፕት ስታደርግ ከዚህ በፊት የነበረን ቫልዩ ሲስተም እንዳለ ገርስሰ ዛሬ ላይ እንደዚህ አይነት ነገር የሚያታልልህ ከሆነ አንድ ወንድ ሆነ ፉል ያላደክ ወንድ እንደሆን ካምናለሁ። ከዛ ባለፈ ግን አንድ የወንድነት ስሜትን ውስጣችን አንድ የሚያላብሰን ነገር በቃ ላመንበት ነገር ምን ያህል ርቀት እንጓዛለን። ከዛም ባለፈ ደግሞ የምናደርጋቸው ነገሮች በምን ያህል ልበሙሉነት እናደርጋለን የሚለው ነው። ሶ ታዲያ ዛሬ የነገርኳችሁ ሁለት ዓለም ላይ ኢዘር ዌይ ብትመርጡ የመረጣችሁትን ነገር በልበሙሉነት አድርጓቸው ማለት ነው። አይ ሆፕ ከዚህ ቪዲዮ የተወሰነ ነገር እንዳገኛችሁ አምናለሁ። እናንተ የትኛው ዓለም የሚሻል ይመስላችኋል? ኦፍ ኮርስ ዚስ ዴይስ እንዳልኳችሁ የዴቲንግ ማርኬቱ ብዙ እንደተበላሸ እናምናለን። ወንዶች በቃ ጨዋ ሴት የለችም ምናምን ብለን ልናማርር እንችላለን። ነገር ግን እኛ ያማረርንበት ያለንበት ዓለም ውስጥ እኛው ተገኝተናል። ያን ነገር ራሳችሁን እንድትጠይቁ ፈልጋለሁ። ከዛ ባለፈ ደግሞ ምናልባት ነገ የምለቀው ቪዲዮ ይኖራል ከሄኖክ ከሚባል ሰው ጋር የዚህ መጽሐፍ ጸሐፊ ነው እና ከሱ ጋር በነበረን ቆይታ ላይ ስለ ሜሬጅ አንስተናል። እንዲሁም ደግሞ ሜሬጅን ወደ ፍቺ ሊድ የሚያደርጉ ሐሳቦችን ተነጋግረናል። ከዛም ባለፈ ደግሞ ሞር ይሄ ፒዩሪቲ ሚሊዮን ካልቸር ከዛ ጋር የተያያዘ ነገሮችን መነጋገር ይችላል። በጣም ኢንጆይ ያደረኩት ኮንቨርሴሽን ነው። እሱን ቪዲዮ ነገ የምለቅላችሁ ይሆናል ማለት ነው። ሐሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። እስካሁን ደግሞ የአማጺ ቤተሰብ ካልሆናችሁ ሰብስክራይብ አድርጉ። በቀጣይ ቪዲዮ እንገናኛለን።